ጤና እሺ ወንድሞች ሆይ እምነት አለኝ የሚል እሺ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን ብሎ ይጀምራል ቅዱስ ያዕቆብ። እንግዲህ በክርስቶስ ኢየሱስ አምናለሁ የሚል ሃይማኖት አለኝ ይላሉ አበው በትርጓሜያቸው ላይ። እምነት ሃይማኖት አንድ ነው። እሺ ግራ እንዳትገባቡ። እምነት አለኝ የሚል ሰው አንድ ሰው እምነት አለኝ በክርስቶስ ላይ አምናለሁ ክርስቶስን አምናለሁ የሚል ሰው ኦኬ፣ ግን ደግሞ እምነቱን በስራ የማይገልጥ ሰው ቢኖር እምነቱ ምን ይጠቅመዋል ነው እያለ ያለው። እምነቱ ብቻውን ማመኑ ብቻውን እምነትና ስራን ካላስተባበረ በክርስቶስ ማመኑ ብቻ ስራ ካሌለ ማመኑን በስራ ካልገለጠ በፍቅር የሚሰራ ስራ አለ ያንን ካልገለጠ ምን ይጠቅመዋል እያለ ነው መጽሐፍ ቅዱስ። ምን በዚህ ጉዳይ የቤተክርስቲያን አባቶች ምን ያስተምራሉ፣ መጽሐፍ ቅዱስ ምን ያስተምረናል የሚለውን በስፋት እናያለን። ስለዚህ ቅዱስ ያዕቆብ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን ብሎ ይጀምራል። አንድ ሁለት የመጽሐፍ ቅዱስ ክፍል ከማየታችን በፊት ሐዋርያው ቅዱስ አትናቴዎስ እምነትና ስራን አስተባብሮ ስለመያዝ ያስተማረውን ትምህርት እንመለከታለን። እንግዲህ ሐዋርያው አትናቴዎስ የቅዱስ ጳውሎስን መልእክት ያነሳል። የቅዱስ ጳውሎስን መልእክት ያነሳል። እንዲያውም ያው ትላንትና ሁላችሁም እንደምታውቁት ሐምሌ 5 ቤተክርስቲያናችን የቅዱስ ጳውሎስና የቅዱስ ጴጥሮስ ሰማዕትነት የተቀበሉበትን ቀን ታከብራለች። ኦኬ ቅዱስ ጳውሎስ እንግዲህ መልእክቱን በቤተክርስቲያናችን አስተምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የግብፃውያን መተርጉማንም ቅዱስ ጳውሎስ 14 መልእክታትን እንደጻፈ ይናገራሉ። ሌሎች ግን በሌላ ዓለም ያሉ ያው ዕብራውያንን ለጳውሎስ ማይሰጡ አሉ። ቤተክርስቲያናችን ግን ትሰጣለች። ዕብራውያንን ግብፃውያንን ቤተክርስቲያን ዕብራውያንን ለጳውሎስ ነው የምትሰጠው። ሌሎችም እነ ቅዱስ ዮሐንስ አፈወርቅም ቢሆኑ ማለት ነው። እና 14 መልእክታትን እንደጻፈ በሰሜን በደቡብ በምስራቅ በምዕራብ ሄዶ ወንጌልን እንደሰበከ ታስተምረናለች። በኋላ ላይ በሮም ሐዋርያት ሥራ ምዕራፍ 28ን ስታነቡ ከመላጢያ ወይም አይላንድ ኦፍ ማልታ ከሚባለው ተነስቶ ወደ ሮም እንደገባ በሮምም በስር ላይ እንዳለ ይነግረናል። ግን ከዛ በኋላ ያለው የቤተክርስቲያናችን ቅዱሳን መጽሐፍት ለምሳሌ እንደ ስንክሳሩን ብንመለከት የሐዋርያትን ገድል ብንመለከት ኦርቶዶክሳዊ የሆኑ መጽሐፍትን ብንመለከት የቤተክርስቲያን አባቶችን በመጀመሪያው መቶ ክፍለ ዘመን የተነሱትን ብንመለከት ቅዱስ ጳውሎስ በሮም በቄሳር ኔሮን አስከፊው ንጉስ ቄሳር ኔሮን ፊት ወንጌልን ሰብኮ ሰማዕትነትን እንደተቀበለ ቅዱሳን መጽሐፍት ይነግሩናል። እንግዲህ የሐዋርያው ቅዱስ ጳውሎስን መልእክታት ሐዋርያው ቅዱስ አትናቴዎስ የቅዱስ ጳውሎስን መልእክታት ስፔሲፊክሊ ያነሳና እምነትና ስራን አስተባብሮ ስለመያዝ እንዲህ ብሎ ይገልጻል፣ እንዲህ ብሎ ያስተምራል። ሐዋርያው ቅዱስ ጳውሎስ ይላል። ኦኬ የእንግሊዘኛ ትርጉሙን በአማርኛ ነው ማነብላችሁ። ሐዋርያው ቅዱስ ጳውሎስ ምን ጊዜም ይላል ንግግሩን በእምነት ከጀመረ በኋላ ስለ ስራና ስለ ተግባራዊ ትእዛዛት መናገሩን ይቀጥላል። ምክንያቱም ይላል ያለ እምነት ምንም አይነት ድህነት ስለሌለና ያለ መልካም ስራዎችም እምነታችን ምንም ጥቅም ስለሌለው ነው ይላል። ታያችኋል። ያለ እምነት ድህነት የለም። ያለ እምነት ምክንያቱም ያለ እምነት ምንም አይነት ድህነት ስለሌለና ያለ መልካም ስራዎች እምነታችን ምንም ጥቅም ስለሌለው ነው ይላል። ስለዚህ ሰው እምነቱን ክርስቶስ ላይ ያለውን እምነትና ያመነውን እምነት ደግሞ በፍቅር በሚሰራ ስራ አስተባብሮ ሊይዝ ያስፈልጋል። ለዚህ ነው ጌታችን መራችን ኢየሱስ ክርስቶስ ግልጽ አድርጎ ነው የተናገረው። ማመናችን በደንብ ስሙ ኦርቶዶክሳውያን ክርስቲያኖች ኦኬ ፕሊዝ እዚህ ላይ በደንብ አስፍተን አድምተን ነው የምናየው። እምነታችን በክርስቶስን መውደዳችን የሚገለጠው ክርስቶስን ማመናችን የሚገለጠው በምንሰራው ስራ ነው። ይሄንን ራሱ ጌታችን መራችን ኢየሱስ ክርስቶስ በዮሐንስ ወንጌል ላይ እንዲያው ጤናዬ ብትከፍችልኝ ደስ ይለኛል። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 16 አሁን እንመለከታለን። ብዙ ጊዜ የሚነሳ የመጽሐፍ ቅዱስ ክፍል ነው። ብዙዎቻችን የምናነበው የመጽሐፍ ቅዱስ ክፍል ነው። ቃል በቃል እናያለን። የምትወዱኝ ከሆነ አለ ጌታ፣ ግልጽ ነው። የምትወዱኝ ከሆነ ትእዛዜን ምን በሉ ጠብቁ። መውደዳችን የሚገለጠው እኔ እግዚአብሔርን ወደዋለሁ፣ እኔ ክርስቶስን ወደዋለሁ፣ እኔ ክርስቶስን አፈቅረዋለሁ ምንል ከሆነ መውደዳችን ማፍቀራችን የሚገለጠው በስራ ነው። ያለ ስራ እግዚአብሔርን ልናከብረው አንችልም። ያለ መልካም ስራ
ኦኬ እምነታችንን የምንገልጠው በስራ ነውና እንዲህ ይላል ዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 16 እሺ ጤናያ ክፈችላል እናንብብ ኦኬ የእግዚአብሔር ቃል ስናነበው ራሱ ይባርካል በነገራችን ላይ እንዲህ ስታዩት ቀላል እንዳይመስላችሁ ማንበባችን አይኖቻችን ይባረካሉ ቅዱስ ቃል ነው የምናነበው ኦኬ ስለዚህ በዚሁም በአንድ ድንጋይ ቃሉንም እየሰማችሁ ትባረካላችሁ ቃሉን እያያችሁ ትባረካላችሁ ጊፍት የምትሰጡ እግዚአብሔር ይስጣችሁ ቤቱን እየረዳችሁ ስለሆነ እሺ ቁጥር 16 ላይ ነው ይልኝ ጤናዬ 16 ብትወዱኝ አለ ይሄው ጌታ ነው የተናገረው ብትወዱኝ ምን አድርጉ አለ ትእዛዜን ጠብቁ መውደዳችን እርሱም መውደዳችን የሚገለጠው ትእዛዙን በመጠበቅ ነው አምነናል ግን ብለን ትእዛዙን ማንጠብቅ ከሆነ አንወደውም ማለት ነው እንዲያውም የማያምኑ ኦኬ እግዚአብሔር የሚወደው መልካሙን ፍሬ የማያፈሩ ከእግዚአብሔር እንዳልሆኑ መጽሐፍ ይናገራል ቅዱስ ዮሐንስ 5 መጽሐፎችን ጽፏል ዮሐንስ ወንጌል 3ቱን መልእክታትና ራዕይ ዮሐንስ በዚህ በሶስተኛ ይቅርታ በዚህ በአንደኛ ዮሐንስ መልእክት ላይ አንድ ጤና እየተከፍችልኛለሽ አንዴ እየጻፋችሁ የዮሐንስ መልእክት ሶስተኛ የዮሐንስ መልእክት ምዕራፍ 1 ቁጥር 9 10 11 ሶሪ ሶስተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 10 11 እናይና ከዛ እንቀጥላለን እሺ ሶስተኛ ዮሐንስ መልእክት ምዕራፍ 1 9 10 11 ቁጥር በቁጥር 9 10 11 እሺ እሷ እስክትከፍትልን ድረስ እኔ ታሪኩን ልንገራችሁ በቤተ ክርስቲያን ላይ ዲዮጥራጢስ የሚባል አንድ ሰው ተነሳ አንድ ክፉ ሰው ተነሳ ኦኬ አማኝ ነው በነገራችን ላይ ዲዮጥራጢስ በእግዚአብሔር አምናለሁ የሚል ነው ግን እምነቱን በስራ ያልገለጠ ነው ኦኬ እምነቱን በስራ ያልገለጠ ነው አምናለሁ ይላል እንዲያውም በቤተ ክርስቲያን ውስጥ ዋና ሆኖ መታየት የሚፈልግ ሰው ነው አገልጋይ ሆኖ መታየት የሚፈልግ ሰው ነው ይጨበጨብለት ዘንድ የሚናፍቅ ሰው ነው አገልግሎቱን እንኳን የሚፈልገው እንዲያው በቅንነት እግዚአብሔርን ለማገልገል ሳይሆን በሰዎች ዘንድ ዕውቅና ለማግኘት ነው እንደዚህ አይነት ሰዎች እኮ አሉ ወለቴን እኮ ማገልገልን የሚፈልጉ መልካምን ነገር ፈልገዋል ግን ልብና ኩላሊት የሚመረምር አምላክ መሻታቸው ከመልካም ነው ከክፉ የሆነውን የሚያውቅ አምላክ አለ አሁን ዲዮጥራጢስ ማገልገል ቢፈልግም ዋና ሆኖ መታየትን ስለፈለገ ነው በቤተ ክርስቲያን ላይ ዕውቅናን ስለፈለገ በቤተ ክርስቲያን ላይ ሰዎች ያጨበጭቡለት ዘንድ ኦኬ በሰዎች ዘንድ መወደድን ስለፈለገ ኦኬ በሰዎች ዘንድ ይሄ ምንድነው የምንለው አይደለ ፌመስ መሆንን ስለፈለገ ዕውቅናን ስለፈለገ ነው አገልግሎቱን የሚፈልገው ከልቡ የእግዚአብሔር ለእግዚአብሔር ቃል ቅናት አድሮበት አይደለም ከልቡ እግዚአብሔርን ወዶ አይደለም ምክንያቱም እግዚአብሔርን የሚወድ ምን ማድረግ አለበት ትእዛዙን መጠበቅ አለበትና መገለጫው መታያው ትእዛዙን በመጠበቅ ነው እንግዲህ ቅዱስ ዮሐንስ ሶስተኛ ዮሐንስ መልእክትን ሲጽፍ የሚጽፈው ለአንድ ሰው ነው መልእክቱ የተላከው ጋይዮስ ተብሎ ለተጠራ ነው ኢትዮጵያውያን ሊቃውንት ይሄንን ጋይዮስ የቅዱስ ዮሐንስ ምክንያቱም ሌሎች ጋይዮስ ተብሎ የተጠሩ በመጽሐፍ ቅዱስ ላይ ያሉና ይሄንን ጋይዮስ ለቅዱስ ዮሐንስ ወንጌላዊው ቅዱስ ዮሐንስ እናታችን ቅድስት ድንግል ማርያም እነሆ እናት ተብሎ ለተሰጠው ኦኬ የእርሱ ወዳጅ ብሎ የእርሱ ጓደኛ ብለው ይጠሩታል ከሌሎቹ ለመለየት ሲሉ አሁን ቅዱስ ዮሐንስ ጋይዮስን ካመሰገነው በኋላ ጋይዮስ መልካም ፍሬ ያፈራ ስለሆነ ካመሰገነው በኋላ በክፉ የተመሰለውን ዲዮጥራጢስን እንዳይመስል ይነግረዋል ለምን ዲዮጥራጢስ ከክፉ ነውና ምንድነው ዲዮጥራጢስ በደሉ ምንድነው ቢሉ ዋና መሆኑ መታየትን ስለፈለገ ሐዋርያት ይሾሙት ዘንድ ይላሉ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሶስተኛ ዮሐንስ መልእክት አንድምታ ትርጓሜ ላይ ሄዶ ኦኬ ወደ ሐዋርያት ሄዶ ሹሙኝ አላቸው ይላል ምን ሹመት ስጡኝ ሹሙኝ እጅ ጫኑብኝ ሹሙኝ አላቸው እነርሱም ደግሞ አልተፈቀደልህም በልዩ አገልግሎት ለማገልገል መመረጥ ያስፈልጋል ሳይመረጡ በእግዚአብሔር ሳይመረጡ ወደ አገልግሎት የገቡ ይሄው ሰላም ሲነሱን እያያችሁ ነው አይደል እንዴ እግዚአብሔር አምላክ ሊመርጥ ያስፈልጋል አልተመረጥክም ለዚህ ልዩ አገልግሎት አልተመረጥክም ቢሉት ይላሉ ሐዋርያት እውነትና ሐሰትን ለይተው አያውቁም ሐዋርያት የተመረጡና ያልተመረጡትን ለይተው አያውቁም ሐዋርያት የበቁትና ያልበቁትን ለይተው አያውቁም ብሎ በሐዋርያት ላይ ክፉ ቃልን የሚናገር ነው ዲዮጥራጢስ ቤዚክሊ የሚሳደብ ነው ሐዋርያትን የሚሳደብ ነው እንግዲህ ተመልከቱ እነ ቅዱስ ዮሐንስን የሚሳደብ ነው
ስለዚህ ቅዱስ ዮሐንስ ይሄንን ሰው ምን ብሎ እንደሚጠራው ተመልከቱ እስቲ ስሙ 9 10 እና 11 እናነባዋለን እሺ ሶስተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 10 11 ወደ ቤተ ክርስቲያን ጻፉ አለ ቅዱስ ዮሐንስ ሆኖ የሚናገረው ይሄንን ወዴት ጻፍኩ አለ ወደ ቤተ ክርስቲያን ጻፍኩ ህብረቱ አቅሌሲያ የቤተ ክርስቲያን የሚለው ህብረቱ ነው የክርስቲያኖችን ህብረት አሁን ወደ ቤተ ክርስቲያን ጻፍኩ ቅዱስ ዮሐንስ ወደ ቤተ ክርስቲያን ጻፍኩ ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም ማለት እንዴ ጎበዝ የሐዋርያትን ትምህርት ሳንቀበል እንዴት አገልጋይ ልንሆን እንችላለን ይቻላል እንዴ ቅዱስ ዮሐንስ የጻፈውን መልእክት አልቀበልም ብለን እኛ አገልጋዮች ልንሆን እንችላለን እስቲ መልሱልኝ አሁን የደፍረታችን ጥግ አገልጋይ የሆነን አለን ቅዱስ ዮሐንስ ወንድሙን የሚጠራ ነፍሰ ገዳይ ነው ይለናል ይሄ የቅዱስ ዮሐንስ መልእክት ነው የቅዱስ ዮሐንስ መልእክት ብቻ አይደለም የክርስቶስ መልእክት ነው ቅዱስ ዮሐንስ መልእክቱን ሲጽፍ ከየትም አላመጣውም ቁጭ ብሎ ከተማረው ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ነው ወንድሙን የሚጠራ ነፍሰ ገዳይ ነው እግዚአብሔርንም አያውቅም እያለ ያስተማረ ቅዱስ ዮሐንስ ነው እርሱን ያስተማረ ማን ነው ጌታችን መድኃኒታችን አምላካችን አባታችን ኢየሱስ ክርስቶስ ነው ስለዚህ ቅዱስ ዮሐንስ ያስተማረውን ትምህርት አልቀበልም ብሎ ገፍቶ ወንድሙን እየጠላ እህቱን እየጠላ ሰው ሰባኪ ቢሆን ሰው ዘማሪ ቢሆን ሰው በክህነት አገልግሎት ቢያገለግል በቅዳሴ አገልግሎት ቢያገለግል በልዩ ልዩ የቤተክርስቲያን ውስጥ አገልግሎት ቢሰማራ ቅዱስ ዮሐንስን ሳይቀበል እንዴት መልካም እምነት አለኝ ሊል ይችላል አይችልም ለዚህ ነው ቅዱስ ዮሐንስ ምናል ወደ ቤተክርስቲያን ጻፉ ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም ስለዚህ ያለ ቀጥይ ቁጥር 10 ላይ ከፍ ይያርሽጥያ ስለዚህ እኔ ብመጣ በእኛ ላይ በክፉ ቃል እየለፈለፈ የሚያደርጋውን ስራውን አሳስባለሁ ምኑን ግብሩን ክፉ ግብሩን ነው ቅዱስ ዮሐንስ ለቤተክርስቲያን እየተናገረ ያለው በእኛ ላይ በክፉ ቃል እየለፈለፈ ሐዋርያትን ይሳደብ ነበርና ዲዮጥራጢስ ጎበዞች አማኝ ነኝ እኮ ይላል አመኛለሁ እኮ ይላል ግን እምነቱን በስራ ያልገለጠ ነው በክፉ ግብሩ የታወቀ ነው ዲዮጥራጢስ ስለዚህ በእኛ ላይ በክፉ ቃል እየለፈለፈ የሚያደርገውን ስራውን አሳስባለሁ ይህም ሳይበቃው አለ ቅዱስ ዮሐንስ እርሱ ራሱ ወንድሞችን አይቀበልም ሊቀበሏቸውም የሚወዱትን ከልክሎ ከቤተክርስቲያን ያወጣቸዋል እኛን አይቀበልም ወንድሞች የሚሉት አገልጋዮችን አይቀበልም ምዕመናንን የሚገፋ ነው እርሱን ዋና ብሎ የማይመለከት ለእርሱ የማያጨበጭብ ሁሉ የእርሱ ጠላት ነው የዲዮጥራጢስ ጠላት ነው ፍቅር የለውም ለወንድሞች ፍቅር የለውም ለሐዋርያት ፍቅር የለውም ግን በቤተክርስቲያን ውስጥ አማኝ ነኝ ብሎ ዋና ሆኖ መታየትን ይፈልጋል ዛሬ ላይ ዲዮጥራጢስ ካህን ሊሆን ይችላል ጳጳስ ሊሆን ይችላል ዘማሪ ሊሆን ይችላል ካህን ሊሆን ይችላል ሰባኪ ሊሆን ይችላል ምዕመን ሊሆን ይችላል አሉ ብዙ ዲዮጥራጢሶች ወንድሞቻቸውን እያሳመሙ እያስለቀሱ እየበደሉ ጎብለል የሚሉ ረጃጅም ቀሚስ አድርገው አሉ ዲዮጥራጢሶች ታዲያ ቅዱስ ዮሐንስ ምን ብሎ አስተማረ እንደነዚህ ላሉ ሰዎች ምን አይነትን መልእክት ላከ ተመልከቱ ቀጣይ ክፍል እንመልከት አሁን ወዳጄ ሆይ አለ አሁን ዲዮጥራጢስ ከምን እንደተፈለፈ ይነግረናል ወዳጄ ሆይ ብሎ ሚለው ጋዮስን ነው ዮሐንስ ወዳጅ ሆይ ወዳጁ ነውና ባለሟሉ ነውና ዘመዱ ነውና አያችሁ አይደለ በጽድቅ በቅድስና መንገድ ስንመላለስ እኛ የማን ወዳጆች ነን የቅዱሳን ወዳጆች ነን እኛ የማን ወዳጆች ነን የሐዋርያት ወዳጆች ነን ሰው ንስሐ ሲገባ በሰማይም በምድርም ያሉ ቅዱሳን መላእክት ሐሴት ያደርጋሉ ወዳጃቸው ነን የእግዚአብሔርን ቃል ስናከብር ደስ ይላቸዋል የአምላካቸውን ቃል ስናከብር ቅዱስ ሚካኤልን ማስደሰት ምንችል ከሆነ በጣም ቀላል ነው ንስሐ መግባት ስጋው ደሙን መቀበል ክርስቶስ የሚወደውን ነገር ማድረግ ተመልከቱ ቅዱሳን ጻድቃን ሰማዕታት እኛ ከክርስቶስ ቃል ውጪ ራዳር እንደማያውቀው አይሎፕራን እየበረርን እነሱን እናስደስታለን የነሱ ባለሟል ሆነን እንጠራለን ማለት ቅዠት ነው አይሆንም ወዳጆቻቸው ልንሆን አንችልም ህብረት የላቸውም ከክፉ ጋር የላቸውም ስለዚህ ጋዮስ መልካም ፍሬ ያፈራ ስለነበረ ህብረቱ ከሐዋርያት ጋር ስለነበረ ተመልከቱ ወዳጄ ሆይ ብሎ ይጠራዋል ቅዱስ ዮሐንስ እንዴት መታደል ነው አስባችሁታል አንድ ጎረምሳ እኮ አይደለም እህቴ ወዳጄ ሆይ ብሎ የሚጠራሽ ወንድሜ ወዳጄ ሆይ ብሎ እኮ የምትጠራ
አንዲት ምድራዊት ሴት አይደለም ወዳጄ ሆይ ብሎ እኮ የሚጠራ ሐዋርያው ከ12ቱ ሐዋርያት የሚቆጠረው ወልደ ዘብዴዎስ የያዕቆብ ወንድም እናታችን ቅድስት ድንግል ማርያም እነሆ እናት ተብሎ የተሰጠው ታማኙ ሐዋርያ ቅዱስ ዮሐንስ እኮ ነው። አሁን እዚህ ጋር መቼም ቅዱስ ዮሐንስን የምትወዱ ብል አንድ ቁጥር ማይጽፍ የለም። ታዲያ እንዲያው በቅዱስ ዮሐንስ ወዳጅ ተብላችሁ መጠራትን አትሹም? አንሻለን አይደል እንዴ? እኔ ሻለሁ ነው ስለናንተ አላቅም። አምሹር ብዙዎቻችሁ ይሄው ገና አንድ ቁጥር የጻፋችሁ ነው ትሻላችሁ። አሁን እስቲ አስቡት ቅዱስ ዮሐንስ ሴናን ወዳጄ ሆይ ብሎ ሲጽፍ እንደው ሲጠራት እንዴት ደስ አይልም? ደስ ይላል እኮ አይደል? እኔ አሁን ቅዱስ ጳውሎስ ወዳጄ ሆይ ዛማኑኤል ቢለኝ በቃ የሚጨበጠው ሚይዘው ነው የሚጠፋኝ አልኳችሁ። ልቤ በቃ በጣም ነው የሚመታው፣ በጣም ነው የምወደው ጳውሎስን። ቅዱስ ጴጥሮስ እንደው ወዳጄ ሆይ ዲያቆን ክርስቶፎሮስ ብሎ ቢጠራ እንዴት ደስ ይላል። አሁን አቤት እንዴት መታደል ነው። አስባችሁታል? አሁን ጋይዮስ ወዳጄ ሆይ ብሎ ቅዱስ ዮሐንስ ሲጠራው እንደው እስቲ አስቡት ለተወሰነ ደቂቃ ምን እያደረገ ይሆን? ምን ደስታውን የሚቆጣጠር አይመስለኝም። ቅዱስ ዮሐንስ እጅጉን የተወደደ ሐዋርያ ነው። አሁን ወዳጄ ሆይ በጎ የሆነውን እንጂ ክፉን አትምሰል አለው። ክፉ ብሎ የሚጠራው ማንን ነው? የዲዮጥራጢስን ግብር። ዲዮጥራጢስ ከክፉ ነው ያለውና ዲዮጥራጢስ እምነትን ከሥራ ጋር አላስተባበረምና የቆመበትን መንገድ ክፉ እያለ ይጠራዋል ቅዱስ ዮሐንስ። ስለዚህ ወዳጅ ሆይ በጎ የሆነውን እንጂ ክፉን አትምሰል። በጎ የሚያደርግ ከእግዚአብሔር ነው፣ ክፉ የሚያደርግ ግን እግዚአብሔርን አላየውም ይላል። 4 ነጥብ። ስለዚህ ቅዱስ ያዕቆብ ምን ማለት ነበረበት? እምነትን ከሥራ ጋር አስተባብራችሁ ያዙ። አምናለሁ ማለት ብቻ ምን ጥቅም አለው? ማመናችሁን በፍቅር በሚሰራ ስራ ካልገለጣችሁ። ስለዚህ አምኖ ክፉ ነገር የሚያደርግ ሰው የቆመው ኦኬ ከክፉ ጋር ነው፣ እግዚአብሔርን አላየውም ይላል። ስለዚህ አሁን እኛ አምነናል ብለን አሁን እኛ ኦርቶዶክሳውያን ቤተክርስቲያኖች ነን ብለን ምንሳደብ ከሆነ ከክፉ ነው የቆምነው። ወደድንም ጠላንም አሁን በቃ ምንም ዋጥ ነው ማድረግ ያለብን፣ ንስሐ መግባት ነው። እኔም እናንተም ንስሐ ነው የምንገባው። በነገራችን ላይ እኔ እንደዚህ ስል እኔ ከናንተ ተሽዬ አይደለም። እኔም እናንተም ሁላችንም በድለናል። መንፈስ ቅዱስ ግን ያስተምረናል። በሁለት በኩል የተሳለ ሰይፍ ነው ይላል። ዲያቆን ዛማኑኤልንም የሚቆርጥ ደና አርጎ የሚቆርጥ እዚህ ያለነውንም እኔንም እናንተንም እነ ሐምበልን እነ ሴናን እነ ክርስቶፎሮስን እነ ዲያቆን ስለሺን እነ ሰናይት ሁላችንንም የሚቆርጥ ነው የሚያስተምረን መንፈስ ቅዱስ ነው። ኦኬ። ስለዚህ ክፉን የሚያደርግ ግን እግዚአብሔርን አላየውም። አሁን ምንሳደብ የለንም እንደ ዲዮጥራጢስ። ደቂቀ ዲዮጥራጢስ እኮ ሞልቷል። አሁን እንዲያው የስድብ ሽልማት ቢኖር ኢትዮጵያውያን ሜዳሊያውን በቃ እንደ ኦሎምፒክ ነው የምንቆጣጠረው አልኳችሁ። ይሄው ቲክቶክ ዛሬ ፍየሉንም በጉድም ለይቶ እያሳየን ነው። አደባባይ ላይ ነው። ምንም መፍረትም የለም ስንሳደብ። ማንሳደበው አለ እንዴ? ካህናቱን እንሳደባለን። በቃ ተውት እነሱን። እርስ በርሳችን መች ሰላም አለን? በቋንቋ ተለያይተን እንሰዳደባለን፣ በቁመታችን ተለያይተን እንሰዳደባለን፣ በመልካችን ስለተለያየን ያንን ምክንያት አድርገን እንሰዳደባለን። ታዲያኛ አሁን ከዲዮጥራጢስ ነን ወይስ ከቅዱስ ዮሐንስ ወይስ ከጋይዮስ? ቆም ብለን ልንለይ ያስፈልጋል። ስለዚህ ምን አለ? ክፉን የሚያደርግ ግን እግዚአብሔርን አላየውም አለ። እንግዲህ አሁን እኔ ማን ነኝ ወይስ እናንተ እነማን ናችሁ? ቅዱስ ዮሐንስ ክፉ የሚያደርግ በእግዚአብሔር ቃል እውነት የማይመላለስ ጽድቅን የማያደርግ እምነትን ከሥራ ጋር የማያስተባብር ምክንያቱም አምኖ በክርስቶስ አምኖ መልካም ፍሬ የማያፈራ ከክፉ ነው ካለ እኔና እናንተ አይደለንም ብለን ልንናገር የምንችል እነማን ነን? እግዚአብሔርን አላየውም ማለት ማን ነው? እግዚአብሔርን ያላየው ዲዮጥራጢስ። ጉድ እኮ ነው። አሁን ዲዮጥራጢስ አስቡት፣ ዋና ነኝ ብሎ ነው ቤተክርስቲያን ራሱን ያቆመው። ግን አይ ያለው ቅዱስ ዮሐንስ ተረጋጋ፣ አንተ እግዚአብሔርን አላየኸው። በቃ ዛሬ ዋና ነኝ ብለው በየሚዲያው ጉድ እኮ ነው፣ በየዩቲዩቡ እየተቆጣጠሩ አሉ አይደለ? ክርስቲያን ነን የምትሉ እናንተ ደግሞ በስማም የኦርቶዶክስ ምናምን የምትሏቸው ጉድ እኮ ነው። አታውቁትም እግዚአብሔርን እያላቸው ነው ቅዱስ ዮሐንስ። አላያችሁትም እግዚአብሔርን። ለምን? የታለ በእምነት የሚሰራው ስራ? የታለ በፍቅር የሚገለጠው ክርስቶስን መውደዳችን? የታለ የሚሰራው? የታለ ንስሐ ስንገባ አንታይም? ስጋው ደሙን ስንቀበል አንታይም? እኛ የምንታየው ስንሳደብ እንጂ ስንመርቅ አይደለም። ሰውን ስናጽናና አይደለም። ሰውን ረድተን ሰው ከገባበት ጨለማ ስናወጣ አይደለም። ይገርማችኋል። ቅዱስ ዮሐንስ ዘሰዋስው የሚባሉ አባት አሉ እና
ምስራቃውያን ሴንት ጆን ክላይማይከስ ይሏቸዋል እና ስማቸው መሰላል ብሎ ነው የሚጠሯቸው አባቶች ኢትዮጵያውያን ሊቃውንት መሰላል እያሉ ይጠሯቸዋል። ለምን መሰላል አሏቸው ቢሉ ይላሉ ሰው ከገባበት ጉድጓድ ኃጢአት ነው ጉድጓድ ጨለማ ኃጢአት በብዛ ምሳሌ ይነገራልና በትምህርታቸው ሰውን መሰላል ሆኖ ከገባበት ፈተና ኃጢአት ያወጡታል ወደ ንስሐ ወደ ክርስቶስ ያቀርቡታል። ስለዚህ በቃ መሰላል ብሎ ነው የሚጠሯቸው። አስቡ አሁን መሰላል ብሎ ሴንት ጆን ክላይማይከስን ቅዱስ ዮሐንስ ዘሰዋሰው ተብሎ ይጠራሉ። መሰላል የተባሉ ነው የሚጠሩትና መሰላል የተባሉበት በትምህርታቸው ብዙውን ሰው ከኃጢአት አውጥተዋልና ዛሬ እኔና እናንተ በትምህርታችን ምን አድርገናል? እስቲ ካንደበታችን በሚወጣው ቃል ምን አድርገናል? ስንት ወንድሞቻችንን እህቶቻችንን አሳዝነን ሊሆን ይችላል። እስቲ ያሳረፍነው ሰው አለ? ክርስቶስን እንዲያ ያደረግነው ሰው አለ? ልንጠይቅ ያስፈልጋል ኦርቶዶክሳውያን። ስለዚህ ምን አለ? ክፉን የሚያደርግ ግን እግዚአብሔርን አላየውም ማለት ግልጽ ነው። ለዚህ ነው ያዕቆብ ተመለሽልኝ እህቴ ወደ ያዕቆብ መልእክት ምዕራፍ 2 ቁጥር 14 ላይ ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን ብሎ ይጠይቃል። እምነት ከስራ ነጥለን ልናይ አያስፈልግም። በነገራችን ላይ ቅዱስ ጳውሎስ በእምነት ድናችኋል ሲል ስራ አያስፈልግም እያለ አይደለም። እምነት ብሎ ቅዱስ ጳውሎስ የሚጠራው ስራን ያቀፈ ነው። ቤተክርስቲያንም እኮ ትላለች በእምነት ድነናል ትላለች። እምነት ስትል ግን በውስጡ ምን አለ? መልካም ስራ ያለውን እምነት ነው የምትናገረው። ያዕቆብ ደግሞ ግልጽ አድርጎ ይናገረናል። እምነትና ስራን አስተባብራችሁ ያዙ ይላል። ያዕቆብና ጳውሎስ አልተጣሉም። ያዕቆብና ጳውሎስ አንድ ወንጌል ነው የሚሰብኩት፣ የክርስቶስን ወንጌል ነው የሚሰብኩት። እነሱ ተስማምተው የክርስቶስን ወንጌል ለኛ ሰብከውልን አልፈዋል። እኛ ዛሬ እዚህ የምንበላላ ብዙ ሰዎች አለን። ስራ የሌለው እምነት የሞተ ነው። ይሄንን እናቅ ያስፈልጋል። እስቲ አንድ ሁለት የመጽሐፍ ቅዱስ ክፍል እንዲያው ቅዱስ ዮሐንስም አልበቃንም ካልን እንጨምርና እናያለን። እስቲ ማቴዎስ ወንጌል ምዕራፍ 7ን ክፈችልኝ። ማቴዎስ ወንጌል ምዕራፍ 7 ቁጥር 21 እና 23 ማቴዎስ ወንጌል ምዕራፍ 7 ቁጥር 21 እና 23 ተሎከችል ይሄው ጌታ መድኃኒታችን ኢየሱስ ክርስቶስ የተናገረው በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ አለ። በሰማይ ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። እንዴ ምን ይያለን ነው ጌታችን መራችን ኢየሱስ ክርስቶስ? ይሄ እኮ በትንሳኤ ዘጉባኤ ነው ጎበዝ፣ በትንሳኤ ዘጉባኤ ነው የተናገረው። እግዚአብሔር ለፍርድ በሚመጣበት ጊዜ ብዙዎች ምን ይሉታል? ጌታ ሆይ እንዲህ አላደረግንም በስም እንዲህ አላደረግንም ይላሉ። እሺ አንድ ደቂቃ ጠብቁኝ፣ አንዲ ቻርጅ ላድርግ፣ አንዲ ሊዘጋብኝ ነው። አንድ ደቂቃ ጠብቁኝ፣ መጣሁ። እስከዛ ጤና ሼር አስደርጊ። እሺ አንዴ ሁላችሁም ሼር አድርጉ። አንዴ መምህር እስኪመለሱ ድረስ አንዴ አፍጥኑት። ሼሩን 10 ሺህ እናስገባው፣ ኮፒ ሊንኩን 10 ሺህ እናስገባው። አንዴ አፍጥኑት። አውቶ ክሊክ ክፈቱ። ደግሞ ለታቡ ሪፖስት ያላደረጋችሁ አንዴ ሪፖስት አድርጉ። አዲስ የገባችሁ አንዴ አፍጥኑት ሁላችሁም ሼር እና ለጻድቃን በሚፈርድበት ለኃጥአን ደግሞ ለጻድቃን በሚፈርድበት ጊዜ ማለት ሊፈርድላቸው በሚመጣበት ጊዜ ነው የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ወረሱ የሚለውን ቃል ሊያሰማቸው። ኦኬ ለኃጥአን ደግሞ አላውቃችሁም የሚለውን የፍርድን ቃል ሊሰሙ ነው በትንሳኤ ዘጉባኤ። አሁን በሰማይ ያለውን የአባቴ ፈቃድ የሚያደርግ እንጂ አለ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። ጌታ ሆይ የሚለው እናምናለን ብለው እንደ አንዳንዶቹ እንደውም ማመን ብቻ አይደለም ብዙ ነገርን ነው የሚያደርጉት። አስተማሪዎችም ናቸው፣ ዘማሪዎችም ናቸው፣ ብዙን በአገልግሎትም የተሳተፉ ናቸው። ግን ጌታ ሆይ ስላሉት ብቻ አይደለም ምን አለ? የአባቴን ፈቃድ በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። ለዚህ ነው ቤተክርስቲያን ኦርቶዶክሳዊቷ ቤተክርስቲያን እምነትን ከስራ ጋር አስተባብራችሁ ያዙ የምትለው።
ማመን መልካም ነው፣ በፍቅር የሚሰራ ግን ስራ አለ ኦርቶዶክሳውያን። ስለዚህ እምነትና ስራ ልንነጣጥላቸው አይገባም፣ አቅፈን ልንይዛቸው ያስፈልጋል። ሰው አሁን ዲያቆን ዛማኑኤል በክርስቶስ ያምናል ከተባለ ማመኔ በምንድን ነው የምገልጠው? በምሰራው ስራ። እታችን ሴና ታምናለች ካልኩ እና በስራ ማትገልጥ ከሆነ እምነቷ እሷ ጥያቄ ምልክት ይገባል ማለት ነው። እምነቱ ማመኗ ብቻ ምን ይጠቅማታል እያለ ነው ያዕቆብ። ግልጽ ነው አይደለም? እስቲ እንዲያው ቅዱስ ዮሐንስ ይሄንን ክፍል እኔ በጣም ደስ የሚለኝ የመጽሐፍ ቅዱስ ክፍል አለ። በተለይ በዚህ ዘመን ላሉ መናፍቃን ራሱ ቅዱስ ዮሐንስ ይመልሳል። በአንደኛ ዮሐንስ መልእክት ላይ አንደኛ ዮሐንስ መልእክትን ክፈችልኝ ጤናዬ፣ ምዕራፍ 3 ቁጥር 10 ተመልከቱ ምን እንደሚል። ምዕራፍ 3 ቁጥር 10 ላይ ይሄን ጥቅስ ቤተክርስቲያናችን ብዙ ጊዜ ትጠቀመዋለች። ይሄ እምነትና ስራን አስተባብሮ ስለመያዝ ስታስተምር ግልጽ አድርጎ ነው የሚያስቀምጠው። it's not a rocket science እኮ ጎበዞች ተመልከቱ። የእግዚአብሔር ልጆች አለ። አሁን የእግዚአብሔር ልጆችንና የዲያብሎስ ልጆችን ሊለይ ነው ቅዱስ ዮሐንስ። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው አለ። በዚህ የተገለጡ ናቸው፣ በዚህ እናውቃቸዋለን ነው የሚለው። እሺ ጽድቅን የማያደርግና በደንብ ስሙ፣ ምን የማያደርግ? ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ማለት ጉድ እኮ ነው። እየሰማችሁ ነው? ታዲያ መለያው ምንድነው? በሚሰራው ስራ በሚያደርገው ግብር። ስለዚህ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ይላል። እኛ እኮ እንማራለን ግን አናስተውልም። ከእግዚአብሔር ነኝ ካልኩ እኔ ዲያቆን ዛማኑኤል ከእግዚአብሔር ነኝ ካልኩ ምሳሌ ገበያ ያስፈልጋል። ለግሪክ በደቡባዊ ግሪክ አካያ አውራጃ ላለችው ቤተክርስቲያን ሲጽፍላቸው ምንድነው ያለው? እኔ ክርስቶስን እንደመሰልኩ እኔን ምሰሉ ሲል ምን እያለው ነው ቅዱስ ጳውሎስ? ክርስቶስ የወደደውን የተመለከተውን መንገድ እንደተመለከቱ እናንተም ክርስቶስ የሚወደውን የቃሉን እውነት ጠብቁ፣ ተላበሱ፣ እርሱን ምሰሉ ነው። በምንድን ነው የምንመስለው እንዴ? በክርስቶስ እሱ ከቶ ኃጢአት አላደረገም። ጋድ ፎርቢድ ይላል ዮሐንስ አፈወርቅ ሎቱ ስብሐት። አያቆም ኃጢአት፣ ንጹህ ነው በባህሪው፣ እሱ የጽድቅ ምንጭ ነው። ልጆቹም ደግሞ እርሱ የወደደውን ሊወዱ ይገባል። መንፈሳዊ ፍሬን ማፍራት መቻል አለባቸው። ከተዘራባቸው በኋላ እግዚአብሔርን ቃል ፍሬ ማያፈሩ ከሆነ ይቆረጣሉ፣ ወደ እሳት ነው የሚጣሉት። ስለዚህ መልካም ስራ ግዴታ ያስፈልጋል። ለዚህ ነው ቅዱስ ያዕቆብ እምነት ብቻውን የሞተ ነው የሚለው። ቅዱስ ያዕቆብ ብቻ አይደለም፣ ከዛ በኋላ ያሉ ሁሉ ለምሳሌ ቅዱስ ዮሐንስ አፈወርቅ ልናነሳ እንችላለን። በዚህ ጉዳይ ላይ ምን ብሎ ነው የሚያስተምረው ቅዱስ ዮሐንስ አፈወርቅ? በተለይ እምነትና ስራን አስተባብሮ ሲናገር ትምህርታችን ደካማ ነውን ብሎ ይጠይቃል። ትምህርታችን ደካማ ነውን? ክርስቲያኖች ከሆናችሁ በኢየሱስ ክርስቶስ እመኑ አለ። ምን ከሆናችሁ አለ ቅዱስ ዮሐንስ አፈወርቅ? ክርስቲያን አንሶኒ ክርስቲያን ነኝ ካለ በማመን አለበት፣ በክርስቶስ ማመን አለበት። አማናዊ ክርስቲያን በክርስቶስ ያመነ ነው፣ የክርስቶስ ተከታይ ማለት ነው። ክርስቲያን የሚለው ቃል ራሱ አስቀድሞ በአንጾኪያ በሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ነው ይሄ ክርስቲያን የሚለውን ስያሜ እንኳን የተላበሱት። ከዛ በፊት ደቀ መዝሙር ተብሎ ነው የሚጠሩት፣ ወይም የዚያ መንገድ ሰዎች የተባሉ ነው የሚጠሩት። ስለዚህ ምን አለ ቅዱስ? ክርስቲያኖች ከሆናችሁ በኢየሱስ ክርስቶስ እመኑ ካለ በኋላ በእርሱ ካመናችሁ እምነታችሁን በስራችሁ አሳዩኝ ይላል። በማን ካመናችሁ? በክርስቶስ ካመናችሁ እምነታችሁን በምን አሳዩኝ? በስራችሁ አሳዩኝ ይላል። ስለዚህ እምነትና ስራን አስተባብረን ልንይዝ ያስፈልጋል። በቀደመችው ቤተክርስቲያን እምነትና ስራን ማስተባበር ያልፈለጉ ሰዎች የደረሰባቸውን ፈተና ደግሞ እንመልከት። ነበረ እኮ አሁን ለምሳሌ በኢየሩሳሌም ቤተክርስቲያን፣ በነገራችን የመጀመሪያ ቤተክርስቲያን የኢየሩሳሌም ቤተክርስቲያን ናት እና በኢየሩሳሌም ቤተክርስቲያን አስቀድመን የዚያ መንገድ ሰዎች ወይም የክርስቶስ ደቀ መዛሙርቶች ህብረት በሚያደርጉበት ጊዜ ቤተክርስቲያን ሐዋርያት ሥራ ምዕራፍ 2 ላይ በቅዱስ ዮሐንስ አፈወርቅ እንደሚነግረን የቤተክርስቲያን ልደት ብሎ የሚያነሳው በማርቆስ እናት በማርያም ቤት የተደረገውን እናውቃለን።
ከዛ በኋላ ግን ክርስቲያኖች በህብረት ነበር የሚኖሩት። ያላቸውን ጥሪታቸውን እያመጡ ከሐዋርያት እግር ያስቀምጣሉ። ሐዋርያት ያንን ባርከው ጸልየው ተካፍለው እየበሉ አምላካቸውን እያመሰገኑ እምነትን ከሥራ ጋር አስተባብረው ይኖሩ ነበር በኢየሩሳሌም ቤተክርስቲያን። የሚገርማችሁ ነገር የእግዚአብሔር ኃይል በእነሱ ላይ ተገልጦ ነበር። ሞገስ ነበራቸው፣ ውበት ነበራቸው። እግዚአብሔር ከነሱ ጋር ነበርና ግን በዛች ቤተክርስቲያን እምነትና ሥራን ያላስተባበሩ ሁለት ሰዎች ተገኙ። እስቲ ሐዋርያት ሥራ ምዕራፍ 5ን እንመልከት። ሐናንያ፣ ሰጲራ ታሪኩን እናየዋለን። አንዴ ክፈችልኝ ጤናዬ። ሐዋርያት ሥራ ምዕራፍ 5 ቁጥር 1 ጀምረን እንመልከት። ስሙ እንግዲህ እንዲህም አለ ለካ ብለን እንድናልፍ ይረዳናል። እሺ ጠጋ አድርጊው አንዴ። ሐናንያም የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ ይላል። ሐናንያ የተባለው ሰው ሰጲራ ከተባለች ሚስቱ ጋር ምን አደረገ? መሬት ሸጠ። እነዚህ ሰዎች አማኞች ናቸው። ኦኬ፣ የሚያምኑ ናቸው። ማመን ብቻ አይደለም፣ ንብረታቸውን፣ ሀብታቸውን፣ መሬታቸውን የሸጡ ሰዎች ናቸው። ለምንድነው የሸጡት የሚለውንም የሐዋርያት ሥራ ጸሐፊ ቅዱስ ሉቃስ ይነግረናል። ስሙ ሐናንያ የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ከፍ እያለች ሚስቱም ደግሞ ስታውቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረው። ጴጥሮስ ሐናንያ ሆይ መንፈስ ቅዱስን ታታልና ከመሬት ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላህ? ጴጥሮስ ይሄንን ስለምን አወቀ? እግዚአብሔር አምላክ ገልጦለት። ኦኬ፣ እግዚአብሔር አምላክ ገልጦለት ሐናንያ ሰጲራ በቤታቸው ሆነው ያደቡትን ደባ እግዚአብሔር አምላክ ገልጦለታል። ስለዚህ ሐናንያ ሐዋርያትን ለመሸወድ መሬት ሸጠ፣ እኩሌታውን ለራሱ አስቀረ፣ እኩሌታውን ይዞ መጣ፣ በሐዋርያት እግር አጠገብ አስቀመጠው። ከዛ ጴጥሮስ ተመለከተውና ጴጥሮስ ተመልክቶት ሐናንያ ሆይ መንፈስ ቅዱስን ታታልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ አለው። አሁን ቀጥሎም ይላል ሳትሸጠው ያንተ አልነበረምን? ከሸጥኸውስ በኋላ በስልጣንህ አልነበረምን? ይህ ነገር ስለምን በልብህ አሰብክ? ክፉ ነገር በልብህ ስለምን አሰብክ እያሉ ነው። እግዚአብሔርን እንጂ ሰውን አልዋሸህም አለው። ከዛ ሐናንያም ይላል እዛው ክፍል ላይ ስታነቡ ይህን ቃል ሰምቶ ወደቀ፣ ሞተም፣ በሰሙት ሁሉ ላይ ታላቅ ፍርሃት ሆነ ይላል። አያችሁ አይደለ? ሐናንያ ክፉ ግብርን ይዞ ቀረበ። ኩሌታውን ሽጦ ለራሱ አስቀረ። ሙሉን ይዞ አይደለም የመጣው፣ አምጥቶ በሐዋርያት እግር አጠገብ አስቀመጠው። ጴጥሮስ መንፈስ ቅዱስ ገልጦለት ሐናንያ ያደረገውን ክፋት ተመለከተ። ስለምን እንዲህ አደረክ? እግዚአብሔርን ዋሽተሃል አለው። ሐናንያ ይህን ሰማ፣ ተቀሰፈ፣ ሞተ ተብሎ ተጽፏል። ከዛ ጎበዞችም ተነስተው ከፈኑን አውጥተው ቀበሩት። ከዛም በኋላ ታሪኩን እናንተ ገብታችሁ አንብቡት። ሚስቱም ገባች ሰጲራ፣ እሷም በተመሳሳይ መልኩ መንፈስ ቅዱስን ዋሽታለችና ተፈረደባት። እምነትና ሥራን አስተባብረው አልያዙ፣ እምነትና ሥራን አቅፈው አልያዙ፣ ፍርድን ተቀበሉ ማለት ነው። የሐናንያና የሰጲራ እምነት ኦኬ ማመናቸው ብቻ በእግዚአብሔር ዘንድ መልካም አልነበረም። እምነታቸውን በፍቅር በሚሰራ ሥራ አልገለጹ። እግዚአብሔርን ዋሹ፣ መንፈስ ቅዱስን ዋሹ። ስለዚህ ምን ተላበሱ? ቅጣትን ተላበሱ፣ ፍርድን ተቀበሉ። ግልጽ ነው መቼም። እነዚህ ታሪኮች በመጽሐፍ ቅዱስ ላይ ነው የተጻፉት። ክሊር የሆነ ያዕቆብ መልእክትን ስታነቡ ግልጽ ይሆንላችኋል። ለዚህ ነው ያዕቆብ እምነት ብቻ ጥቅም የለውም የሚለው። ማመን ብቻ ምን ጥቅም አለው? እምነትና ሥራን ማስተባበር የተገባ ነውና። አንድ የመጽሐፍ ቅዱስ ክፍል እንመልከት። ቅዱስ ጳውሎስ ደግሞ ቲቶን ይመክረዋል። ወይ ደቀ መዝሙሩ ነው ቲቶ። በቲቶ ምዕራፍ 1 ቁጥር 16 ላይ ክፈችልን ጤናዬ። የቲቶ መልእክት እውነተኛ ደቀ መዝሙሩ ነው። የቅዱስ ጳውሎስ እውነተኛ ደቀ መዝሙር ነው ቲቶ። ቅዱስ ጳውሎስ ጢሞቴዎስም እነ ዴማስ በኋላ ላይ እችን ዓለም ወዶ ትቶኝ ሄዷል እንዳለ ቲቶ ደግሞ እውነተኛ አገልጋይ ነው። እና ምን እያለ ነው የሚገልጽለት? ተመልከቱ። ቲቶ ምዕራፍ 1
ቁጥር 16 እየጻፋችሁ ነው ብዬ ተስፋ አድርጋለሁ። እግዚአብሔርን እንዲያውቁ በግልጥ ይናገራሉ ደግሞ አለ። አሁን ሲመክረው እግዚአብሔርን እንዲያውቁ በግልጥ ይናገራሉ። አንዳንዶች እግዚአብሔርን እናውቃለን ይላሉ፣ አንዳንዶች ይሰብካሉ፣ አንዳንዶች ያስተምራሉ፣ አንዳንዶች ይዘምራሉ፣ አንዳንዶች ይቀድሳሉ፣ አንዳንዶች ይናገራሉ ስለ እግዚአብሔር። ግን እግዚአብሔርን እንዲያውቁ በግልጥ ይናገራሉ ካለ በኋላ ዳሩ ግን የሚያጸይፉና የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ በስራቸው ይክዱታል አለ። ይሄ ያዕቆብ መልእክትን ካልከደደልን ካላሰረልን አስረግጦ ካልነገረን ምን ሊሆን ነው? እንግዲህ ቅዱስ ጳውሎስ ነው የቲቶ መልእክትን የጻፈው። በነገራችን ኢትዮጵያውያን ሊቃውንት ብቻ አይደሉም፣ ምስራቃውያን ቤተክርስቲያን አባቶችም የሚስማሙበት እውነት ነው። ኦኬ ኢቭን ዕብራውያንን እንኳን ቅዱስ ጳውሎስ ነው የጻፈው በቤተክርስቲያናችን በግብጽ ቤተክርስቲያንም ቅዱስ ዮሐንስ አፈወርቅም እንዳስተማሩት። በቲቶ መልእክት ላይ ግን ሁሉም የሚስማሙበት ነው። አይደለም ምስራቃውያን ቤተክርስቲያን አባቶች፣ ምዕራባውያን ሁሉ ሲያቀሩ የቲቶ መልእክት ለጳውሎስ ነው የሚሰጡት። ቅዱስ ጳውሎስ እንግዲህ ሮሜን የጻፈው ቅዱስ ጳውሎስ ይሄንን የጻፈው እሱ ነው። ታዲያ ቅዱስ ጳውሎስ በእምነት ድናችኋል ሲል ስራ አያስፈልግም እያለ ነው? ጎበዝ እንደው አንዱ መልእክት ላይ ሌላ ነገር አንዱ መልእክት ላይ ሌላ ነገር ሊጽፍልህ ይችላል? አይችልም። ሐዋርያው ቅዱስ ጳውሎስ ምንድነው ያለው? እግዚአብሔርን እንዲያውቁ በግልጥ ይናገራሉ። እግዚአብሔርን እናውቃለን የሚሉ ሰዎችን ነው የሚናገረው። ዳሩ ግን የሚያጸይፉና የሚለው ምን ግብራቸው ነው? የሚያጸይፍ ግብር፣ ክፉ ግብራቸው፣ ተሳዳቢዎች ናቸው፣ አንዳንዶቹ ረጋሚዎች ናቸው። በተለይ በዚህ ዘመን አሁን ቅዱስ ጳውሎስ ይሄን ጉድ እዚህ ዘመን ጉድ እንደው አስባችሁታል? በዚህ ዘመን በስጋ ቢኖር ቅዱስ ጳውሎስ ስንት መልእክት ነው የሚጽፍልን? ስንት መልእክት በተለይና ለኔና ለእናንተ ለኢትዮጵያውያን ለኢትዮጵያ ቤተክርስቲያን ማይጽፈው ጉድ የለም። ኤኒዌይስ እግዚአብሔርን እንዲያውቁ በግልጥ ይናገራሉ። ዳሩ ግን የሚያጸይፉና የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ በስራቸው ይክዱታል። እግዚአብሔርን እናውቃለን ብለው ቢናገሩ፣ እግዚአብሔርን እናውቃለን ብለው ቢሰብኩ፣ እግዚአብሔርን እናውቃለን ብለው ቢቀድሱ፣ እግዚአብሔርን እናውቃለን ብለው ሽማግሌዎች ቢሆኑ ማለትም በመመና ላይ ተሾሙ ብሎ ይተረጉመዋል። አንድምታ ትርጓሜው አገልጋዮች ማለት ነው። ቢሆኑ ምዕመናንም ቢሆኑ እግዚአብሔርን እናውቃለን በ40 ቀን በ80 ቀን ተጠምቀናል ብለው የሚመላለሱ ቢሆኑ በስራቸው ግን ይክዱታል። ለካ በስራ እግዚአብሔርን መካድ አለ። በስራ እግዚአብሔርን ምን ማለት ነው? መካድ አለ። ግልጽ ነው አይደለ? ለዚህ ነው ፖፕ አትናሲየስ አፖስቶሊክ ወይም ደግሞ ቀደም ገብተን እንዳየነው ሐዋርያው ቅዱስ አትናቴዎስ ምን ብሎ ነው ያለው? ይሄን ክፍል ላይ በተለይ ስለ ቅዱስ ጳውሎስ መልእክታት ያነሳና ቀደም አይተናል። ቅዱስ ጳውሎስ እያንዳንዱን መልእክቱን ሲጀምር ይላል። ደግሜ ባነብላችሁ ደስ ይላኛል። ያው እንግሊዘኛውን በአማርኛው የተረጎምኩት ነው። ኦኬ ኦሬዲ ተርጉሜው ስላስቀመጥኩት ነው። የተተረጎመውን እናየዋለን። ሐዋርያው ቅዱስ ጳውሎስ ምን ጊዜም ንግግሩን በእምነት ከጀመረ በኋላ ስለ መልእክቱ ነው ስለ ስራ እና ስለ ተግባራዊ ትእዛዝ መናገሩን ይቀጥላል። ምክንያቱም ያለ እምነት ምንም አይነት ድህነት ስለሌለና ያለ መልካም ስራዎች እምነታችን ምንም ጥቅም ስለሌለው ነው ይላል። ለመዳን ሰው ልጅ ማመን አለበት። እምነትን ደግሞ እስከ እምነትና ስራን ደግሞ ምን ማድረግ ማስተባበር አለበት። ምክንያቱም ባዶ እምነት ምንም አይጠቅመውም ይላል። ምንም አይጠቅመውም። ቅዱስ ሐዋርያት አትናቴዎስ ናቸው እንደሚናገሩት። እሺ እንቀጥል። አይ ቲንክ በቂ ማብራሪያ ወስደናል። ወደ ያዕቆብ መልእክት እንመለስ። ቁጥር 15 16 17ን አንድ ላይ እናንብበው። አሁን ያዕቆብ ያብራራል። ስለምን ይሄንን ተናገረ የሚለውን ያብራራልናል። ኦኬ ስሙት። አሁን 15 16 17 ያዕቆብ መልእክት ምዕራፍ 2 15 16 17 እሺ ወንድም ወይም እህት ራቆታቸውን ቢሆኑ የዕለት ምግብ ቢያጡ ከናንተም አንዱም በደህና ሂዱ። ከናንተም ከሚያምን ሰው ክርስቲያን ነኝ ብሎ ራሱን ካቆመ ሰው ከናንተም አስተውሉ። ገና ከመጀመራችሁ አይ ዶንት ኖ እኔ አጽኖ ሰጥቼ ብዙ ጊዜ ደግሜ እንድታሰምሩበት ተናግሬያለሁ። ያዕቆብ መልእክት መግቢያው ላይ መግቢያውን ያጠና አሁን እየተማርን ያለነው በጣም እየከፈተ ነው የሚገባው። በቃ ግልጽ ነው ኤቭሪቲንግ። መግቢያው ላይ ያዕቆብ መልእክት የተጻፈላቸው አማኞች ናቸው፣ ክርስቲያኖች ናቸው፣ አይሁዳውያን የሆኑ መከራም ደግሞ የተቀበሉ ነው።
እጅ ተጭኖባቸዋል። በአራቱም የምድር ማዕዘናት ተበትነዋል። በክርስቶስ ኢየሱስ በማመናቸው ነው ፈተና እየደረሰባቸው ያለው። ኦኬ ያዕቆብ ወንድሞቼ እያለ የሚጠራቸው ለምንድን ነው? አንድም የአንድ ሀገር ልጆች ናቸው። ኦኬ ብቻ ግን በዛ ምክንያት ደግሞ ብቻ አይደለም። ዋናው በክርስቶስ ኢየሱስ በማመን ቤተሰቦች ናቸው። ለምሳሌ እኔ ዲያቆን ክርስቶፎሮስም ዲያቆን ስለሺም እህታችን ሀምብልም ሰኒም ሀኒም ጤና ሁላችንም አንድ ቤተሰብ ነን። በክርስቶስ ኢየሱስ አካል ላይ ብልቶች ነን፣ ቤተሰብ ነን። ኦኬ ወንድሜ ነው ዲያቆን ክርስቶፎሮስ፣ ዲያቆን ስለሺ ወንድሜ ነው። ከአንድ እናትና ከአንድ አባት አይደለም የተወለድነው፣ በእምነት ግን ወንድሜ ነው። ስለዚህ ወንድሞቼ ሆይ እያለ ይጠራቸዋል። ስሙ አማኞች ናቸው። ከእናንተም ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ቀጥ ከእናንተ አንዱም በደህና ሂዱ እሳት ሙቁ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? ይጠቅማቸዋል? ሰው የተራበ ሰው መንገድ ላይ አግኝታችሁ ሂድ ብላ እዛ ጋር እኮ እንዲህ የሚባል ሬስቶራንት አለ ይገርምሃል ያላቸው አው ጾም ተፈቷል አይደል? እንደ ልቤ መናገር እችላለሁ። ይገርማቸዋል። እዛ የሚገርም እኮ ነው ክትፎ ያለው። ይሄ ሰው እኮ መንገድ ላይ አግኝታችሁት በጣም ርቦታል እና እናንተ በልታችሁ ጠጥታችሁ ምናምን ወጣችሁና ይሄን ሰው አገኛችሁት። ይሄ እዚህ ጋር ያለው ምግብ ቤት ይታያል ትሉታላችሁ። አዎ በስማ ምግባቸው በለው እኔ አሁን እኮ እዛ በልቼ ነው የመጣሁት። እንዴት እንደሚጣፍጥ ለምንድን ነው ገብተህ ማትበላው ብትሉት አሁን ይጠቅመዋል። ይሄ ይጠቅመዋል። ወስዳችሁ ብትጋብዙት ይጠቅመዋል። እሱ ገንዘብ የለውም። ለዛ ነው በረሃብ ጎዳና ላይ የወደቀው። ግን እናንተ ወጣችሁ ሂድ ብላ ምግብ እኮ በጣም ለጤና አስፈላጊ ነው፣ ቫይታሚን ያስፈልጋል፣ መብላት መጠጣት ያስፈልጋል፣ ጉልበት ማግኘት ያስፈልጋል ብትሉት ተውት። እሱን በእርቃኑ ልብስ ያጣሰው የሚለብሰው ልብስ ያጣሰው አግኝታችሁ እናንተ ደራርባችሁ ወጣችሁ ስታዩት አንድ እርቃኑን የሆነ ሰው ልብስ የሌለው ሰው ብታገኙ ይገርማል። ይሄ ልብስ በስ የገዛውት እኮ ከመርካቶ እንዳይመስል ከቦሌ ነው ብትሉት ብዙ እዚህ አካባቢ ቦሌዎች ስላላችሁ ብዬ ነው። ከየት ነው ብል ቦሌ ስለምትሉኝ ነው። እንደኔ እኔ መርካቶ በጣም መርካቶ ጥሩ ዕቃ ይገኛል። ደግሞ መርካቶ ሰዎች ገበያችንን ዘጋብን ብሎ እንደ ዲሜጥሮስ ዲሜጥሮስ ቅዱስ ጳውሎስን እንደተቃወሙት ኤፌሶናውያን እንዳትነሱብኝ። ኤኒዌይስ እኮ ቦሌ ነው የገዛሁት። ይገርማል። ይሄ ጨርቅ ዝም ብዬ የገዛሁት እንዳይመስል በጣም በቃ ያሞቀኛል። ብርድ ይመጣ በደንብ ነው የሚከላከልልኝ ብትሉት ገዝታችሁ ባታለብሱት ግን ምን ይጠቅመዋል? ይጠቅመዋል እንዴ? ለዛ እርቃኑን ላለው ሰው አይጠቅመውም። that's basically ያዕቆብ እየተናገረ ያለው ምንድነው ጥቅሙ? ማለበስ ጥቅም ይኖረዋል። ብታለብሱት ትጠቅሙታላችሁ፣ ትረዱታላችሁ እንጂ አይዞ በርታ ብላችሁ ብትሉት ምንም ጥቅም የለውም። በነገራችን ላይ አንድ ሊቅ ነበሩ አምብሮሲዮስ የሚባሉ ምን ይላሉ? ቁም ሳጥንህ ውስጥ ይላሉ ሁለት ልብስ ካለ፣ ይሄ እንግዲህ ይሄ ነው ትክክለኛው እይታ። ቁም ሳጥንህ ውስጥ ሁለት ልብስ ካለ አንዱ ያንተ ልብስ ነው፣ ምክንያቱም አንተም መልበስ አለብን። አንዱ ግን እርቃኑ የሆነው የወንድምህ ልብስ ነውና አውጣና ስጠው ይላሉ። አሁን እንዲህ ብዬ ብናገር እንዲያው ይሄ ልጅ ጉዳ መጣብን ቁም ሳጥናችንን ባዶ ሊያደርግ ነው የምትሉ ብዙ ልትኖሩ ትችላላችሁ። ግን I just have to tell you the truth። እኛ ተርፎናል እኮ ቤታችን። አንዳንዱ የልብሱ የጫማው እኔ በተለይ እዚህ ሀገር ብታዩ ክርስቲያኖች ይገርማቸዋል። አንዳንዱ ቤት ብትገቡ ቁም ሳጥኑ ራሱ ቤት ነው የሚያክለው። ኢትዮጵያ ቢሄድ ቁም ሳጥኑ ራሱ አንድ ተከራይታችሁ ኮንዶሚኒየም ነው በሉት፣ ኮንዶሚኒየም እዛ ውስጥ የሞላው ልብስና ጫማ አንዳንዱ የአይጥ መጫወቻ ሆናል። አይጦች የሚጫወቱበት ሆናል። ተረስቶ ሁሉ ልብሱ ምናምን። እንዲህ አይደለም። እኛ እንኖር ተከራይተን በመኖርበት ምድር እንዲህ እንድንኖር አልተጠራንም። ኦኬ ሼር ማድረግን ገንዘብ እንድናደርግ የተራቆቱትን ማለበስ
ገንዘብ እንድናደርግ አባቶቻችን አስተምረውን አልፈዋል። ለዚህ ነው ከእናንተም አንዱ በደና ሂዱ እሳት ሙቁ ጥገቡም ቢላቸው ለሰውነት ግን የማያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? ምንም ጥቅም የለውም። ቅድም አላችኋል ኮሜንት ላይ ምን ይጠቅማቸዋል ብዬ ስመልስላል ምንም አላችሁ። ምንም ይጠቅመው ነገር የለም። እሺ እዛው ቁጥር 17 ላይ ምን ይላል ቅዱስ ያዕቆብ? እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። አያችሁ አይደል? በራሱ እምነቱ በቃ በራሱ ምንም አይጠቅመንም እያለን በራሱ በክርስቶስ ማመናችን ብቻ እምነቱ ብቻ ስራ ካሌለው አማናዊ እምነት ካልሆነ አማናዊ መሆኑ የሚገለጠው በመናሳየው ፍሬ ነው። እምነትና ስራን ካላስተባበርን አማናዊነቱን ካልገለጽን በፍቅር የሚሰራውን ስራ ካላሳየን ምንድነው ጥቅማችን? ማመናችን እኮ በኢየሱስ ክርስቶስ ጌታ ነው አለን። እሺ ጌትነቱን ግን ካላመንን ጌትነቱን ማመናችንን ምንገልጠው በምንድን ነው? በግብር በስራ መልካም ራሱ ጌታ እንደተናገረው ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ 15-16 የምትወዱኝ ከሆነ ትእዛዛቴን ጠብቁ አይደል ያለው? ያንን በማድረግ ነው እግዚአብሔርን መውደዳችን የሚገለጠው። ሁለተኛ ዮሐንስ መልእክት ሶስተኛ ዮሐንስ መልእክት ላይ ገብታችሁ ብታነቡት ቅዱስ ዮሐንስ እምነትን ከሥራ ጋር አስተባብረው ለያዙ ለነ ሮምና እምነትን ከሥራ ጋር አስተባብረው ለያዙ ለነ ጋዮስ ምስጋናን ያቀረበው እኮ ይሄንን አማናዊውን እምነት ገንዘብ ስላደረጉ ነው። ለዚህ ነው ቅዱስ ያዕቆብም እንደዚሁም ስራ የሌለው እምነት ቢኖር አለም ደግሞ አምናለሁ ብሎ ክርስቶስን የማይመስል ብዙ አለ ቢኖር በራሱ የሞተ ነው። በቃ በራሱ የሞተ ነው። እስቲ የሐዋርያት ሥራ ምዕራፍ 20 ክፈችልኝ አንዴ ጤና ሐዋርያት ሥራ ምዕራፍ 20 ቁጥር 35 ሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ ነው። አንዴ ላሳይ ይሄን ክፍል እናንብበው። ያዕቆብን መልእክት ግልጽ ያደርግልናል። እንግዲህ ሐዋርያት ሥራ ምዕራፍ 20 ቅዱስ ጳውሎስ የኤፌሶን ሽማግሌዎችን ተሰናብቶ ኦኬ በቃ አንዳንድ ሊቃውንት ይላሉ በቃ ፍጻሜው እየደረሰ እንደሆነ አውቋል። መጨረሻ ላይ ግን ከተሰናበታቸው በኋላ ቁጥር 35 ላይ ልክ ተለይቷቸው ከመሄዱ በፊት የነገራቸው ቃል አለ። ምን አለ? እንዲሁም እየደከማችሁ አለ ተመልከቱ ድዌዎችን ልትረዱ እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን ኢየሱስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችሁ ይላል። ለምን? እግዚአብሔር የሚወደው መስዋዕት ይሄ ነው። ዝም ብሎ ሂድ ብላና ጠጣ ሂድ ረፍት አድርግ ማለት አይደለም። የተቸገሩ ሰዎችን መርዳት ከኛ ይጠበቃል። አማናዊ እምነት ይሄ ነው። ክርስቶስን የምንወድ ከሆነ ክርስቶስ ያስተማረውን መተግበር አለብን። የተቸገሩ ሰዎች እርዱ ካለ መርዳትና ማሳየት መቻል አለብን። እማንረዳ ከሆነ በክፉ ግብራችን እንገለጣለን። አባታችንን አልመሰልንምና እና የጌታን የኢየሱስ ቃል ልታስቡ ይገባችሁ ዘንድ አሳየኋችሁ አለ። ምን ማለት ነው አሳየኋችሁ? ቅዱስ ጳውሎስ ይላሉ አበው ትርጓሜ ኦኬ በኤፌሶን ሳለ እጆቹን ተጠቅሞ መስበክ ብቻ አይደለም ማስተማር ብቻ አይደለም። የቅዱስ ጳውሎስ አገልግሎት በኤፌሶን ብቻ አይደለም በሌላውም ክፍል ስትመለከቱ እርሱ እያገለገለ ምን እያገለገለ ወንጌል እየሰበከ ቀን ወንጌል እየሰበከ ማታ እየሰራ አገልግሎቱን ይደግፍ ነበር። የራሱን አገልግሎት ይደግፍ ነበር። ያ ብቻ አይደለም የተቸገሩ ሰዎችን ይረዳል። የተራቡ ሰዎችን ያበላል። የያዕቆብን መልእክት ይፈጽም ነበር። የተጠሙ ሰዎችን ያጠጣ ነበር። የኢየሱስ ክርስቶስን ቃል ይጠብቅ ነበር። ለምሳሌ ተሰሎንቄን ብታዩ ሐዋርያት ሥራ ምዕራፍ 17 ላይ ቅዱስ ጳውሎስ በተሰሎንቄ ገብቶ ወንጌል ብቻ አይደለም የሰበከው ታታሪ ሰራተኛ መሆኑን ሁሉ አሳይቷል። ክርስቲያን እንዴት መኖር እንዳለበት ሁሉ አሳይቷል። ቀን ወንጌል ይሰብካቸዋል። ከዛ ደግሞ ማታ ድንኳን እየሰፋ በሚያገኘው እየረዳ የሚተዳደር ሌሎችንም የሚያግዝ ሐዋርያ ነው። ከዚህም እኮ ነው በቆሮንቶስ መልእክቱ ላይ እኔን ምሰሉ ያለው። የጌታን ቃል የሚጠብቅ ነው። እሱ ጠብቁ ሲላቸው እሱ ጠብቆ ነው የሚያስተምረው የሚያሳየው። የክርስቶስ መሆኑን የሚገልጸው በስራው በግብሩ ነው። እምነትና በፍቅር የሚሰራን ስራ አስተባብሮ እየገለጠ ነው ቅዱስ ጳውሎስ የሚመክረው የሚያስተምር የሚጽፍ መልእክቱን የሚያዘጋጅ።
ስለዚህ የጌታን ኢየሱስ ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችኋል። ታዲያ ሐዋርያት ካሳዩን ቤተክርስቲያን እንግዲህ ቤተክርስቲያን መሰረት የሐዋርያት ትምህርት ነው። ሐዋርያት በትምህርታቸው ያሳዩንን አንቀበልም ብለን ከሐዋርያት ትምህርት ውጪ እንመላለሳለን ብንል እኛ ከክፉ ነው እንጂ የምንመደበው ከጻድቃን ከሰማዕታት ከመልካም ከተባሉት አይደለም። የሐዋርያትን ትምህርት ከጠበቁት ልንመደብ አንችልም። ግብራችን ከሐዋርያት የራቀ እንዴት የእግዚአብሔርን መንግስት ሊወርስ ይችላል? የእግዚአብሔርን መንግስት የሚወርሱ እኮ የጳውሎስን ትምህርት የተላበሱ ናቸው። ደግሞ እኔ አይደለም ያልኩት ራሱ ቅዱስ ጳውሎስ ነው። እስቲ ገላትያ ምዕራፍ 5ን ክፈችልኝ ሴናዬ፣ ቁጥር 20 ከቁጥር 19 ጀምረን እንመልከተው ሙሉ ሐሳቡን እንድንይዝ። የመንፈስ ቅዱስ ፍሬን ያፈሩ ናቸው አይደል? ያው የሥራ ሥጋም የተገለጠ ነው። እሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስትን አይወርሱም ማለት። ግን ንስሐ ገብተው ተመልሰው በቅድስና የሚመላለሱ የመንፈስ ቅዱስ ፍሬን የሚያፈሩ እነርሱ የእግዚአብሔር መንግስት ይወርሳሉ። ይሄው እንዲህ ብሎ የሚያስቀምጠው የመንፈስ ፍሬ ግን የመንፈስ ፍሬ የሚለው ይላሉ የመንፈስ ቅዱስ ፍሬ ማለት ነው። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። ከኃጢአት መከልከል ራስን መግዛት ነው። እንደዚህ ያሉትን የሚከለክል ህግ የለም ካለ በኋላ የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። ምን ማለት ነው? ስጋን የኢየሱስ ክርስቶስ የሆኑት ስፔሲፊክሊ ኤክስክሉድ አድርጎ እምነትን ከሥራ ጋር ያስተባበሩ እነርሱ የክርስቶስ ኢየሱስ እንደሆኑ ነው የሚነግረን። ግልጽ አይደል እንዴ? የክርስቶስ ኢየሱስም የሆኑት እኮ አለ። እሺ እሱን አማናዊ እምነትን ገንዘብ ያደረጉ ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። አያችሁ አይደለ? እምነትና ስራን አስተባብረው ያዙ። ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። የኃጢአትን መሻት ሰቀሉ። የተዉ ናቸው ማለት ነው። የተዉ ናቸው። እነዚህ አማናውያን ናቸው። በእውነትም በክርስቶስ የሚያምኑ እነዚህ ናቸው። እምነትና ስራን አስተባብሩ የምትለው ቤተክርስቲያን ስለዚህ ነው። ኦኬ፣ ስለዚህ ነው። ቅድም አይተናል። አንድ መጨረሻ ጊዜ ሶስተኛ ዮሐንስ ላይ እንመለስ። ሶስተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 11 ላይ ጤናዬ ቶሎ በይ። ሶስተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 11 ግልጽ ነው አይደለ? ይሄ እኮ ምንም ያው ቁጥር 11 ላይ አሁን ቅድም ተመልከቱ። እንደዛ ባለ እውነት ከመከረው በኋላ ጋይዮስን ቅዱስ ዮሐንስ እንደዛ ባለ እውነት ዲዮጥራጢስን እንዳይመስል ከነገረው በኋላ ቁጥር 11 ላይ ምን ይላል? ወዳጅ ሆይ በጎ የሆነውን እንጂ ክፉን አትምሰል። እሺ በጎ የሚያደርግ ከእግዚአብሔር ነው። ምን የሚያደርግ? በጎ የሚያደርግ መልካም የሚያደርግ ከእግዚአብሔር ነው። ክፉን የሚያደርግ ግን ከእግዚአብሔርን አላየውም ብሎ ያስቀምጥለታል። ለዚህ ነው ያዕቆብ ስራ የሌለው እምነት የሞተ ነው የሚለው። ኦኬ፣ ሰውን ክርስቶስን የሚወደውን ነገር ማንላበስ ከሆነ ግን አምነናል ብቻ ብለን ብንመላለስ ምን ይጠቅመናል? እምነታችን ምን ይጠቅመናል? ክርስቶስን ካልመሰልን፣ አማናዊ እምነትን ገንዘብ ካላደረግን። ምክንያቱም ዲዮጥራጢስን ከመሰለን ዲዮጥራጢስ ምን ጠቀመው? ጠቅሞታል እንዴ? አማኝ ነው። አማኝ ብቻ አይደለም፣ ዋና ሆኖ መታየት የሚፈልግ አማኝ ነው። እምነቱ ግን ምን ጠቀመው? ሐዋርያትን በመሳደቡ ምን የሚያገኘው ነገር አለ? ከእግዚአብሔር መንግስት ይጣላል እንጂ ከእግዚአብሔር መንግስት ይርቃል እንጂ። ትዕቢቱ ክፋቱ ምን ጠቀመው? ከእግዚአብሔር መንግስት ይለየዋል እንጂ። ለዚህ ነው ያዕቆብ ምን ይጠቅመዋል የሚለው። ሮምናንም እንመልከት። እስኪ ሁለተኛ ዮሐንስ መልእክት ላይ አንድ ወደ ኋላ መለስ በይና ሁለተኛ ዮሐንስ መልእክትን ክፈችልኝ ጤናዬ። ቁጥር 1 2 3ን ተመልከቱ። ሮምና ኦኬ፣ መጽሐፉ ሮምና ይላትም አንድም ታትርጓናችን ነው ሮምና ብሎ የሚጠራት አንዲት ሴት ታላቅ ሴት ይላታል። ትልቅነቷ ምንድነው? ልጆቿ መልካም ፍሬ ያፈሩ ነው። ኦኬ፣ እስቲ ተመልከቱ። ሁለተኛ ዮሐንስ መልእክት ምዕራፍ 1 2 3ን አብረን አንብቡ። ቁጥር 1 ቁጥር 2 ቁጥር 3 ቶሎ በይ። እሺ፣ በእኛ ስለሚኖርና ከኛ ጋር ለዘላለም ስለሚሆን እውነት አለ። አሁን እውነት ብሎ የሚጠራው ክርስቶስን ነው። ክርስቶስ እኔ እውነት ነኝ ብሏልና እውነትም ነው ክርስቶስ። ቅዱስ ዮሐንስ ማንኛ ዮሐንስ መልእክት ላይም ሕይወት እውነት ብሎ እዚህ ላይ ይጠራል። ሕይወት ብሎ ይጠራል ክርስቶስን። ብቻ እውነተኛው መሲህ፣ አማናዊው መድኃኒት፣ እውነተኛው ጌታ ክርስቶስ በእኛ ስለሚኖር ከኛ ጋር ለዘላለም ስለሚሆን እውነት ስለ ክርስቶስ ስለ እግዚአብሔር ቃል ነው የሚናገረው። ከዛ ቀጠልና እኔ ሽማግሌው አለ።
በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸዋል። ለምንድን ነው እኔ ሽማግሌው አለ አገልጋይ መሆኑን ሲናገር ነው። የቤተክርስቲያን ሽማግሌ የሚለው ቃል በትርጓሜያችን ላይ በመናን ላይ ተሾመ ብሎ ይተረጉሙታል። መሪ አገልጋይ ብሎ ይተረጉሙታል። አንድም ደግሞ ብሎ ሁለት ትርጉም ነው የሚሰጡት። በተለይ ሽማግሌ የሚለው ሁለተኛ ዮሐንስና ሶስተኛ ዮሐንስ ላይ ሽማግሌ የሚለውን ኮንሴፕት አንድም ደግሞ አገልጋይ መሆኑን ለመግለጽ፣ ሁለተኛ በእድሜ በሸመገለ ጊዜ መልእክቱን እየጻፈ እንደሆነ ለመግለጽ ብሎ ያስቀምጡታል። ሚውት አርጉልን ሄቫን ከይቅርታ ጋር ተዋረኩ። እሺ ስለዚህ እኔ ሽማግሌው በእውነት ለምወዳቸውና በእግዚአብሔር ቃል እውነት ለምወዳቸው እሺ ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ የእግዚአብሔርን ቃል የሚያውቁ ክርስቶስን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች እመቤትና ለልጆቿ ብሎ ካለ በኋላ ቁጥር 3 ላይ ተመልከቱ። ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋ፣ ምህረት፣ ሰላም በእውነትና በፍቅር ከኛ ጋር ይሆናሉ አለ። ጸጋ፣ ምህረት፣ ሰላም ከእግዚአብሔር አብና ከእግዚአብሔር ልጅ ከኢየሱስ ክርስቶስ ይሰጣሉ። የሚሰጡት ግን ምንን ያስተባበሩ ናቸው? ምን ላስተባበሩ ናቸው? ጸጋ፣ የእግዚአብሔር ጸጋ፣ የእግዚአብሔር ምህረት፣ የእግዚአብሔር ሰላም የሚሰጣቸው ሰዎች ምንን ያስተባበሩ ናቸው? እምነትንና ይሄው ተመልከቱ በእውነትና በፍቅር ከኛ ጋር ይሆናሉ። እውነትና ፍቅርን ገንዘብ ያደረጉ ሰዎች፣ እውነት የተባለውን ኢየሱስ ክርስቶስን ያመኑ ሰዎች፣ እውነት እምነት፣ ፍቅር በጎ ስራ፣ በፍቅር የሚሰራ ስራ፣ እነዚህን ያስተባበሩ ሰዎች ምን ያገኛሉ? ከኛ ጋር ይሆናሉ፣ ከሐዋርያት ጋር ይሆናሉ። የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ምህረት፣ እምነትና ስራን ካስተባበሩት ጋር ይሆናሉ እንጂ እምነትን እናምናለን ብለው በፍቅር የሚሰራን ስራ አውልቀው ለሚጥሉ ምህረትን አያገኙም። ያገኛሉ እንዴ? ጎበዝ ያገኛሉ እንዴ? ምህረትን የሚሻ ምህረትን ይሰጣል፣ ይቅር ይላል። ጸጋ እግዚአብሔርን የሚሻ በእውነት መንገድ ይመላለሳል። አይደለ እንዴ? ሰላምን፣ እረፍትን በክርስቶስ ኢየሱስ የሚገኘውን አይምሮን የሚያልፍ ሰላም ልባችሁን አይምራችሁን ይጠብቅ የሚለውን ቃል ገንዘብ ለማድረግ የሚሻ ሰው በእውነት በክርስቶስ አምኖ ይመላለሳል። እኔ አላልኩም፣ ቅዱስ ዮሐንስ ነው ያለው። እምነትና ስራን ማስተባበር ምንን ያላብሰናል አለ። እናንተ ሮምናና ቤተሰቦቿ እቺ ታላቅ ሴትና ልጆቿ የሚለው አንድ ተርጓሚያችን የመኳንንቱን የነገስታቱን ልጆች እየተቀበለች የምታስተዳደር ይላል። ኦኬ ቤቷን ከፍታ የምትረዳ ሴት ናት። ታላቅ የተባለችው እንዲያው እድሜዋ ታላቅ ስለሆነ አይደለም። ደግሞ ሴቶች እድሜ አይጠየቅም አይደል? ዝም ብሎ በእድሜው አይደለም፣ ታላቅነቷ በግብሯ ነው። ታላቅ ብሎ ይጠራታል። ታላቅ ሴት እያለ ቅዱስ ዮሐንስ ይጠራታል። እመቤቴ እያለ ይጠራታል። እመቤቴ ማለት ቤተሰቦቿን በመልካም የምታስተዳድር ታላቅ ሴት ወይዘሮ ይለዋል አንድ የመጽሐፍ ቅዱስ መዝገበ ቃላት። ለዚህ ነው እመቤቴ ታላቅ ሴት እያለ የሚጠራት። ኤኒዌይስ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋ፣ ምህረት፣ ሰላም በእውነትና በፍቅር ከኛ ጋር ይሆናሉ። እውነትና ፍቅርን ክርስቶስን እምነትን ገንዘብ ባደረጉ በፍቅር ደግሞ ሲል ያዕቆብ እንዳለው በፍቅር የሚሰራ ስራ አለና እምነታችን አማናዊ መሆኑን የምንገልጽበት ስራ አለ። እምነትና ስራን ያስተባበረ ምን ያገኛል? ጸጋ ያገኛል። ጸጋ እግዚአብሔር ምን ያገኛል? ምህረት ያገኛል፣ ይማራል። ምን ያገኛል? ሰላም ያገኛል። አይምሮን የሚያልፍ የክርስቶስ ሰላም እርሱን ቤቱም ይሞላል። እንቀጥል። ቁጥር 4 ላይ ነኝ ትእዛዝን ይሄው ራሱ ቅዱስ ዮሐንስ እንዲያው ዲያቆን ዛማኑ ምናምን ብላችሁ ካጉረመረማችሁ ራሱ ቅዱስ ዮሐንስኛ ችግር የለብንም። ኦርቶዶክሳውያን ጥቅስ ለመጥቀስ ይሄው ቁጥር 4 ላይ ትእዛዝን ከአብ እንደተቀበልን ከልጆችሽ በእውነት የሚሄዱ አንዳንዶች ስላገኘኋቸው እጅግ ደስ ብሎኛል አለ። ለምንድን ነው ቅዱስ ዮሐንስ ደስ ያለው? ትእዛዝን ከአብ እንደተቀበልን ከእግዚአብሔር የተቀበልነውን ትእዛዝ ሕገ እግዚአብሔርን ጠብቀው የሚመላለሱ አንዳንድ ልጆችሽን ስላገኘኋቸው እጅጉን ደስ ብሎኛል። የሐዋርያት ደስታ እኛ እምነትን ከስራ ጋር ስናስተባብር ነው። ክርስቶስን መስለን ስንመላለስ መልካም ፍሬ ስናፈራ በዚህ ሐሴት ያደርጋሉ ቅዱሳን። ስለዚህ አሁንም እመቤቴ ይላል ቁጥር 8 ላይ ተመልከቱ። አሁንም እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያው በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝን እንደምጽፍልሽ አይደለም። አያችሁ፣ አሁንም ይለምናታል ሚላሉ አቦ ኢትዮጵያውያን ሊቃውንት ግብፃውያን መተርጉማን
ቅዱስ ዮሐንስ የሚለምናት ተመልከቱ፣ ሐዋርያት የሚለምኑን በመልካሙ ግብራችን እንድንቀጥል ነው። ሰውን የምንወድ ከሆነ አሁንም ኦኬ፣ ሰውን የምናፈቅር ከሆነ የእግዚአብሔርን ሕግ ጠብቀን የምንመላለስ ከሆነ ይሄንን ሕግ እስከ ፍጻሜ ቀጥል ኦኬ እንዳታቆሙ እያሉ ይለምናሉ። አሁን ንስሐ ከገባን በቃ በኃጢአት መንገድ አንመላለስም ብለን ንስሐ ገብተን ስጋው ደግሞ ተቀበለን የምንመላለስ ከሆነ ቅዱስ ዮሐንስ አሁን ምን እያለ ነው? ሮማን በጻፈበት መልኩ እኛንም ይለምን ቀጥሉ፣ በዚህ መልካም ግብር ቀጥይ ኦኬ፣ እርስ በርሳችን እንድንዋደድ እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያው በእኛ ዘንድ የነበረችው ትእዛዝ ናት። የጌታችን መራችን ኢየሱስ ክርስቶስ ያስተማራት ትእዛዝ ናት። ኦኬ እኛ አበው ትርጓሜ ላይ ክርስቶፎሮ ከሰባቱ ዲያቆናት መካከል ቅዱስ ዮሐንስና ከሰባቱ ዲያቆናት መካከል የቅዱስ ዮሐንስ ደቀ መዝሙር የሆነው ጵሮክሮስ ክርስቶፎሮስ ብዬ ነበር ጎበዝ። ጵሮክሮስ ወደ እርሷ ቤት ገብተው ወንጌልን አስተምረዋታል። ስለዚህ ምን እኛ ያስተማርንሽ ክርስቶስ ያስተማረውን ነው። እኛ የመከርንሽ ክርስቶስ የመከረንን ነው። ስለዚህ እኛ ክርስቶስ ባስተማረን እኛ በመከርንሽ ትምህርት እንድትቀጢ እለምንሻለሁ። ኦኬ በመታሳዩ ፍቅር በመታሳዩ እንክብካቤ ለቤተክርስቲያን በመታሳዩ እውነተኛ እምነት እንድትቀጢ እለምንሻለሁ ይላል። አሁን ቅዱስ ዮሐንስ እርሷን ብቻ አይደለም እኔና እናንተንም ይለምነናል። መልካም ነገር አሁን ለምሳሌ ምን መጸውት ከሆነ ይሄ የጌታ ትእዛዝ ነው፣ የጌታ ትምህርት ነው፣ የክርስቶስ ትምህርት ነው። ስለዚህ ወንድሜ ሆይ ወንድሜ ዲያቆን ስለሽው በዚህ ትምህርት እንድትቀጥል እለምንሃለሁ እያለ ነው። ሐዋርያት በእውነተኛው መንገድ እንድንመላለስ እንዲህ ባለ ፍቅር ይማጸናሉ። እንዲህ ባለ ፍቅር ይማጸኑናል ለመልካም ነገርን እንድናደርግ በቅድስና እንድንመላለስ ኦኬ ታብታብ እያደረጋችሁት ጎበዝ። ለዚህ እለምንሻለሁ እያለ ሲጽፍላት እናያለን። እሺ ቁጥር 7 ላይ 7 እና 8 ቶሎ ቤት ጎበዝ። ያው እንደ ትእዛዙ እንሄድ ዘንድ ይህ ፍቅር ነው፣ ከመጀመሪያ እንደሰማችሁት በእርሷ ትሄዱ ዘንድ ትእዛዙ ይህች ናት ካለ በኋላ ቀጥ 8 ብዙ አሳቶች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው። ይህ አሳቹና የክርስቶስ ተቃዋሚ ነው። ቁጥር 8 አሁን መጨረሻው ከዚህ ፍል ያለውን እናንብብና እንቀጥላለን። ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። አያችሁ አይደል? ሙሉ ደሞዝ እንድትቀበሉ ምን ማለት ነው ቢሉ በትርጓሜያችን አቦም ይላሉ። ሁለተኛ ዮሐንስ መልእክት አንደኛ ትርጓሜ ላይ ሙሉ ደሞዝ የሚለው እግዚአብሔር አምላክ ለሚወዱት የሰጠውን የተስፋ ቃል እንድትላበሱ። ምንድነው ይሄ የተስፋ ቃል? ነው የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ የሚለው በማቴዎስ ወንጌል ምዕራፍ 7 ማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሰውን በትንሳኤ ዘጉባኤ ጊዜ መንግስተ ሰማያትን ኦኬ የድል አክሊል እንድትቀናጁ ክብርን እንድታገኙ መንግስተ ሰማያትን እንድትላበሱ ምን አድርጉ እያለ ነው። ሙሉ ደሞዝን ያን ነው ሙሉ ደሞዝ ብሎ የሚጠራው። ከዛ እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ አላችሁ። እስካሁን መልካም ነገር ሰርታችሁ በፍቅር ተመላልሳችሁ የእግዚአብሔርን ሕግ ጠብቃችሁ እምነትን ከሥራ ጋር አስተባብራችሁ ይዛችሁ ግን ለፍጻሜ ካልበቃችሁ ብትስቱ ሐሰተኞችን ሰምታችሁ የስተት አስተማሪዎችን ሰምታችሁ ከእውነተኛው መንገድ ብትርቁ ሙሉ ደሞዝን ገንዘብ አታደርጉም። ለምን? እምነትን ከሥራ ጋር እስከ ፍጻሜ አስተባብራችሁ አልያዛችሁም። እና ምን ይፈጠራል ታዲያ? ቅዱስ ዮሐንስ ያንን የድል አክሊል አትቀናጁ። ያንን የድል አክሊል ለመቀናጀት እምነትን ፍቅር ጋር ከሥራ ጋር አስተባብሮ እስከ ፍጻሜ መጠበቅ ጌታን መጠበቅ ያስፈልጋል። ለዚህ ነው ቤተክርስቲያን ልጆቿን እምነትን ከሥራ ጋር አስተባብራችሁ አንድ አድርጋችሁ እምነት እንኳን ቢል ቅዱስ ዮሐንስ በእምነት ድናችኋል ሲል እዚህ ጋር አማናዊው እምነትን ነው፣ ሥራ ያለውን እምነት ነው የሚናገረው። ያንን አስተባብራችሁ እስከ ፍጻሜ ጠብቁ የምትለው ኦኬ እንጂ አምኛለሁ ብለን በኃጢአት ጎዳና ብንመላለስ ሐሰተኞች ነን፣ እውነትም በእኛ ዘንድ የለም፣ እውነት የተባለ ክርስቶስ። ስለዚህ እምነትን ከሥራ ጋር አስተባብረን እንይዝ ዘንድ እግዚአብሔር አምላክ ይርዳን። እና አንዴ ወደ ያዕቆብ